ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩት ቪዲዮውን እያልኩኝ ቀጥታ ዛሬ ወደ አስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ ሚፓስ ስለተባለው ስለ አዲሱ ዌብ3 ዋሌት በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ብዙ ፕሮሞት አድርጋችሁ ዶላሮችን መሰብሰብ የምችሉበት ፕላትፎርም ነው። እሱን የምንመለከት ይሆናል ማለት ነው። ቀጥታ ወደ መረጃው እናልፋለን። እንደምትመለከቱት የመጀመሪያ እንግዲህ ስለ ፒቱፒ ትሬዲንግ ነው ማሳያችሁ። የራሱ ፒቱፒ ትሬዲንግ ቦታ አለው ማለት ነው። ባይና ሴል የምታደርጉበት ማለት ነው። እንደምትመለከቱት ሴል ማለት አለው። ሴል ስታደርጉ የምትሸጡበት አለ። የተለያዩ ሰዎች ኤምኢሲ አቸውን ይሸጣሉ ማለት ነው። ያገኙትን ቶክን ማለት ነው የሚሸጡት እዚህ ላይ ነው እንደምትመለከቱት። የምትገዙበት ደግሞ አለ። መግዛት የምትፈልጉ ከሆነ እንደምትመለከቱት ባይ ብላችሁ እዚህ ቦታ ላይ የሚሸጥበት አንዱ ኤምኢሲ ማለት ነው። እስከ 6 ነጥብ ምናምን እዚህ ቦታ ላይ እንደምትመለከቱ ማየት ትችላላችሁ። እስከ 6.8 ኦልሞስት እስከ 7 ዶላር ድረስ ይሸጣል ማለት ነው። እንደምትመለከቱት መግዣ ማለት ነው። ልግዛ ብትሉ 7.59 አካባቢ ነው አንድ ኤምኤስሲ ማለት ነው። ኤምኢሲ ማለት ነው። እንግዲህ ይሄ ሚፓስ የተባለው አዲሱ ዋሌት ማለት ነው። እንግዲህ የዋሌት ብዙ አይነት ዋሌቶች አሉ። እነ ቶን ኪፐር ብዙ ዋሌቶች አሉ። ቶን ኪፐር ዋሌት አለ፣ የቴሌግራም ዋሌት አለ። ልክ እንደዛ የራሱን ፕሮሞት የሚያደርግበት ነው። ሚፓስ ይባላል። እናንተ ቬሪፊኬሽን ከጨረሳችሁ በኋላ ማለት ነው ልክ እንደነ ቶን ኪፐር እንደ ሌሎችም ዋሌቶች ሙሉ በሙሉ ቬሪፊኬሽን በናሽናሊቲ ሊሆን ይችላል፣ በፓስፖርት ሊሆን ይችላል። ስጨርሱ ምን ይሰጣችኋል? ዋን ኤምኢሲ ይሰጣችኋል። ደግሞ ዋን ኤምኢሲ ማለት አሁን ላይ መሸጫው ከ5.8 እስከ 6 ነጥብ ምናምን አካባቢ ዶላር ነው። ስለዚህ ያንን ማግኘት ትችላላችሁ። ይህን ደግሞ ብዙ ሪፈር ባደረጋችሁ ቁጥር ነው የምታገኙት። ለምሳሌ 10 ሰው ሪፈር ካደረጋችሁ አንድ ኤምኢሲ ይሰጣችኋል። ያ ደግሞ ስንት ይሆናል ማለት ነው? ወደ 6 ኦልሞስት ከ5 እስከ 6 ባለው ዶላር ማግኘት ትችላላችሁ። ፒቱፒ ላይ መሸጥ ትችላላችሁ ማለት ነው። እንደምትመለከቱት እዚህ ላይ ሬጂስትሬሽን ስጨርሱ ደግሞ አንድ ኤምኢሲ ይሰጣችኋል። ይህ አንድ ኤምኢሲ ምን አይልችልም ወደዛው ልታወጡት አትችሉም። ቀጥታ አውቶማቲካሊ ስቴክ ነው የሚያደርገው። እዚህ ቦታ ላይ ማየት ትችላላችሁ። በ12% እና በ25% ምን ልታደርጉ ትችላላችሁ? ልታወጡ ትችላላችሁ ማለት ነው። እንዲሁም ደግሞ ዴይሊ እዚህ ቦታ ላይ የሚመላ ዴይሊ ቼክኢን አለው። ቼክኢን ስታደርጉ 0.001 አካባቢ ይሰጣችኋል። በ30 ማለት ነው። በጣም ትንሽ ናት። እንዲሁም ደግሞ ሪፈር ስታደርጉ 0.1 ኤምኢሲ ይሰጣችኋል። እንግዲህ 10 ሰው ከጋበዛችሁ አንድ ኤምኢሲ ታገኛላችሁ። ያ ደግሞ ማለት ኦልሞስት 5.8 ያፍላክቹዌት ያደርጋል። እንግዲህ ገበያው ሲጨምርና ሲቀንስ ማለት ነው። ብዙ ሰው በሰራ ቁጥር መቀነሱ አይቀርም። ነገር ግን አሁን ላይ የተሻለ ነገር መሰብሰብ ትችላላችሁ ማለት ነው። ይሄ ፕላትፎርም እንግዲህ ዋሌቱን ለማስተዋወቅ እየሰራ ያለ ነው። ስለዚህ ብዙ ሰው በጋበዛችሁ ቁጥር ብዙ ኤምኢሲ ታገኛላችሁ ማለት ነው። እንዲሁም ደግሞ እዚህ ላይ ገብታችሁ መሸጥ የምችሉበት ፕላትፎርም አለው ማለት ነው። ይህ ፕላትፎርም እንግዲህ አሁን ያሳየኋቸው ፕላትፎርም ነው። ወደ እዚህ ቦታ ላይ ትራንዛክሽን ወይም ደግሞ ወደ ክሮም ላይ ሄዳችሁ መሸጥ የምችሉበት ፕላትፎርም አለው። እዚህ ቦታ ላይ እንዳሳየኋችሁ ማለት ነው። እዚህ ቦታ ላይ ምን ያህል ያወጣል የሚለውን እንግዲህ ይህንን መስራት የምትፈልጉ አሁን ዘመኑ የቴክኖሎጂ ነው። ሰራ አድርጎ መለወጥ ካለ መለወጥ ነውና ብዙም ጊዜ ሳትወስዱ መጀመር ትችላላችሁ። ነገር ግን ነገር ላይ የሚፈጠረው ነገር አይታወቅም። ዛሬ ላይ ሰርታችሁ ነገ አላሰር ሰው ሪፈር ማድረግ ብቻ ነው ያን ያህል የሚጠበቅባችሁ ነገር የለም፣ ሌላ ስራ ስለሌለው ማለት ነው። ሪፈር ማድረግ ግን ከእናንተ ትልቁን ነገር ይጠይቃል። ፕሮሞሽን ስለሆነ ማለት ነው። ፕሮሞት ባደረጋችሁት ቁጥር አንድን ፕላትፎርም ለብዙ ሰው እየደረሰ ይሄዳል እና እነሱም ከዛ ተጠቃሚ ስለሚሆኑ ማለት ነው እንጂ ምክንያቱም የዶላር የፕላትፎርሙን ራሳቸው ምን ይላሉ? አንድ ሰው በሸጠ በለወጠ ቁጥር ዶላር ይቆርጣሉ ማለት ነው። የራሱ ፊ ያለው። ስለዚህ ከዛ ከፊ ያገኛሉ። እንደገና ደግሞ ይህን ቶክኑን ላውንች በማድረጋቸው ከቶክኑ ያገኛሉ። እንደገና ደግሞ ፕላትፎርማቸው ብዙ ጋር ተደራሽ ይሆናል ማለት ነው። ልክ እንደነ ቶን ኪፐር ዋሌት፣ እንደነ ባይናንስ ዋሌት፣ እንደነ ቢትጌት ዋሌት፣ እንደሌሎቹም ዋሌቶች መገበያያ ሆኖ ይቀጥላል። ያም ደግሞ ማለት ወደፊት ሰስቴኔብል የሆነ ፕላትፎርም ይሆንላቸዋል ማለት ነው። ስለዚህ አሁን ይሄ እንደ ፕሮሞሽን የራሱ የያዙት ማለት ነው። ስለዚህ ይህንን ፕላትፎርም ገብታችሁ መስራት የምትችሉ
ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ መስራት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ